ፋሲካ ያንቺ ተባባሪ አይደለች እንዴ? አብራችሁ ናችሁ የምታጭበረብሩት። ሚኪ ፊታውራሪ ባልሽ አይደለ እንዴ? ሲጀምር ፋሲካም ሚኪም አንቺም ሀቢባም በግ መጠየቅ አለባችሁ። ይሄ ጉዳይ መቋጫ የለውም። ስለኔ ጉዳዩን በደንብ እንዳትረዳችሁ ቫይራል እንዲወጣ ሪፖስት ሼር አድርጉት በደንብ። ማህሌት ፍራሿ የምትባለዋ ሴትዮ እንዴት ነው ወደ እኔ የመጣችው? ጊፍት ትሰጠናለች፣ እርዳታ ላይ ሰፖርት አድርጋለች በሆነ ከዛ በኋላ እርዳታ ሰፖርት አድርጋለች፣ ጊፍት ትሰጣለች ምናምን ነገር። ከዛ ምንም አይነት እርዳታ ሲሆን ትጽፋለች፣ ምን ትላለች፣ ትረዳለች ምናምን እና ዱባይ ላይ እንትን ከፍቻለሁ፣ ፀጉር ቤት ከፍቻለሁ። ለዛ ፀጉር ቤቴ ደግሞ ሚኪዬ ለዛ ፀጉር ቤቴ ማስታወቂያ ሀቢባ ትስራልኝ፣ ሀቢባን አናግረልኛለች። ሀቢባ ትስራልኝ፣ ሀቢባን አናግረልኝ። እሺ ሀቢባዬ እኔ ጓደኛዬ ስለሆነች ሀቢባዬ ማስታወቂያ እንደዚህ የምትፈልግ ሰው አለች፣ እርዳታም ትሰራለች፣ አንቺም እኮ ቤት ትሰጥሻለች ብዬ ሀቢባን ማስታወቂያ እንድትሰራላት አደረኩኝ። እሺ ሀቢባዬ ማስታወቂያ ከማስታወቂያው በፊት ገንዘብ ነው እሰራላታለሁ፣ ቪዲዮውን ይሄንን ትላክልኝ በቴሌግራም ስለ ቤቱ ስለ ፀጉር ቤቱ በደንብ እንትን ተቪዲዮ ተላከልኝ ማለት ወስሽበ። ከዛ በኋላ ሆም ብላ ሰትየዋ በኔ ጋ ነው እንዲያልፍ የምትፈልገው። ሀቢባን ቀጥታ ማግኘት ትችላለች፣ ግን ሆም ብላ በኔ ጋ ነው እንዲያልፍ እና ቪዲዮም ልካ ወደ እኔ ልካ ከዛ እኔ ወደ ሀቢባ ነው የምልከው። እንትን አድርጋም እንደዚህ ነው የምታደርገው ማለት ነው። እኔ ምንም እንደዚህ አይነት ነገር ምንም ማስበው ነው እሷ ቀረቹን እሷን የምታውቀው። እሺ ስትልሽ ቪዲዮውን እልክላታለሁ ለሀቢባ። ከዛ በኋላ ደግሞ ምን ተፈጠረ? ከዛ ቪዲዮውን ሰራችሁና ሀቢባ ምናምን በቃ ለፖስተው ነው መች ለፖስተላት ገንዘቡን ቀድማ ታስገባለች። እሺ ከዛ ቀድማ ታስገባ ምናምን ነገር ስትል ገንዘቡ እኔ ወይኔ ሚኪዬ እኔ እኮ ብር እንደዚህ አድርጌ በዚህ ገብቼ በዚህ ወጥቼ ብራውን እኮ አጋጣሚ የሚልክልኝ ሰው ሆልድ አደረገብኝ ምናምን። ኧረ ችግር የለውም እኔ ልክልሻለሁ፣ እኔ ያለሁልሽ፣ እኔ ልስጥልሽ፣ እኔ ልቃት አስገባ። እሺ በኋላ ለሀቢባ 100,000 ብር ሸጥ አድርጌ ለሀብታም ማበደር ነው ብዬ ሸጥ አድርጌ ለሀቢባ መላክ ያቺን 100,000 ለሀቢባ ላኩኝ። ከዛ በኋላ እግዚአብሔር በዛች 100,000 ሊሰውረኝ ፈልጎ በቃ እግዚአብሔር በዛች 100,000 እግዚአብሔር በቃ እቺን ሰትዮ እኮ ሊያፋታኝ ፈልጎ ነበር። በዛች 100,000 ያቺን ሰትዮ ለአንዴ ለመጨረሻ ከህይወቴ እኮ ነቅሎ ሊያወጣልኝ ነበር እግዚአብሔር። ውስጤ ላይ ያለው የመንሰፍሰፍ ስሜት ይሁን ምን ይሁን አላውቅም፣ ብሬን እኔም ከዛ በኋላ ደግሞ ሀቢባ ከሰራች በኋላ ደግሞ እኔም ማስታወቂያ ሰራውላት። ከዛ ያንተንም የሀቢባንም አንድ ላይ አስገባለሁ ነው ያለች። የሀቢባንም 100,000 እኔንም 100,000 እንድታስገባ ቤተሰቤን አድርጌ ነው እንግዲህ ማስታወቂያውን አንድ ላይ እየሰራውላት ነው። ማስታወቂያውን እዚህ ቪዲዮ ላይ አስቀምጣላችኋለሁ። ሰራውላትና ሀቢባ የሚሰራችሁ እንደዚህ ሰራውላት። ከዛ በኋላ ሰራሽን ያለሽው ያንቺን 10% ማናችንም አንሰራው። እኔ ችሎታሽን በጣም ነው የሚገርመኝ። ቁጭ ብለሽ መከራከርሽ እኔ አልችልም፣ በቃ ይከብደኛል። አንደኛ ነገር ማሳመንሽ፣ መግባባትሽ፣ አያያዝሽ ምናምን ነገር በቃ እኔ ግልጽ፣ አንቺም ሰማሽም አልሰማሽም ከኋላ ምልሽ ነገር ነው። የሆነ ነገርም ካየው ፊት ለፊት እናገርሻለሁ። ራሱን ችለሽ ያለሽ ሁማኒቲ የምትሰሪያቸው ነገሮች ቴንኪዩ። ሁለተኛ ነገር ደግሞ በአንዳንድ ነገር የራሳችን የግል ችግራችንን የግል ሳይሆን በፊት ለፊት ነግርሻለሁ። ግን ለልጄ ከማንም በፊት አጠገብ ስለቆምሽ በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ ተባረኪልኝ። እውነቴን የምልሽ ቴንኪዩ ሶ ማች፣ ቃል የለኝም እና ውለታ መላሽ ያርገኝ በክፉ ሳይሆን በደግ እና ለጌምሽም ደግሞ እንትን ያላልኩትኝ ስላልተመቸኝ ነው እንጂ ደስ ይለኝ ነበረ እንትን ብል እና ቴንኪዩ። የምትሰሪያቸው ስራዎች እንደቀላል የሚታዩ አይደሉም፣ ግን እኔ አልችልም። እኔ በግለሰብ ከሰው ጋር ቁጭ አድርጎ መነጋገር እኔ የማልችለውን ነገር አንቺን መነቀፍ አንቺን ኖ በጣም ትልቅ ስራ ነው የምትሰሪው። አንገት ለአንገት ተናንቆ ከማፊያው፣ ከደላላው፣ ከሌባው፣ ከባለትዳሩ ጋራ ማንም ሰው አልሰራውም። ቁጭ ብሎ እዚህ ላይ አልሰራውም። እኔ አይኔ ነው የሚደነዝዘው፣ አቅም ነው ማጣው። እግዚአብሔር ይስጥሽ።
ከዛ በኋላ ከሰራውላት በኋላ ከዛ ፋሲካ ወቅት ነበር መሰለኝ ፋሲካ ከዛ በኋላ ፋሲካ ነበረ ፋሲካ አለፈ ምን አለ ከዛ የኔም ብር የለም በቃ ስንት ትግባ ጠፋች ጠፋች የኔ ማስታወቂያ ብር ይዛ ማለት እኔ ኢትዮጵያ ነኝ ያለሁት እኔ ደግሞ ያቺን 100,000 ቢያንስ ተይ የኔ ማስታወቂያ ይቅርና የኔ ለሀቢባ የከፈልኩትን 100,000 እንኳን እንትን እንድትለይ እቺ ሴትዮ በሰጠችኝ ጊፍት እዛው እንትን ብላው ይሁን እንዴ በዛው አካክሳው እንዴ በሰጠችኝ ጊፍት ላለው መልሽ ልኳ ያ ጊፍት ደግሞ ጊፍት ነው ለሁሉም የምትሰጠው ነው ምን ያገናኘዋል እላለሁ እየመለስኩ ነው 100,000 ብር አበድር ያለው እሷ ፈቅደ የሰጠችውንና አበድር ምን ይገናኛል ብዬ ከራሴ ጋር ጠበቃ ብሩን ያችን 100,000 ፈጣሪ ግን ተመልከቱ የበዛሽ 100,000 ብር እኔን ሊያድነኝ ፈልጎ ነው ከሴትዮዋ ጋር ሊያለያየኝ ፈልጎ እኔ እንዴት ልለያያት 100,000 ብር ምንም ልገዛ ስሞክር ያችን 100,000 ደምራታለሁ ትመጣለች ባለ ሀብት ናታ ትመጣለች ብዬ እመቤቴ ምስክረኛቺ ማህተቤ ማለት እና ከዛ በኋላ ሴትዮዋ ብደውልላት በዚህ በጋባ በዛ በጋባ የለችም በቃ ጠፋች ብላ ከርማ ከዛ በኋላ የመጨረሻ ቮይስ በቃ እዚህ የፀጉር ቤቱ ፔጅ ላይ ቮይስ አደረኩኝ የፀጉር ቤቱ የማህሌት የሚባል የፀጉር ቤቱ የቲክቶክ አካውንት አለ እዛ ላይ ቮይስ አደረኩኝና ቮይስ አደርግ የምትሰራው ፀጉር የምትሰራው አለች የሷ ሰራተኛ ቮይሱን መለስ ማህሌት ይፍራሽዋ እኮ የመኪና አደጋ ደርሶባት ሩሲያ ሄዳ መኪና ልታስጭን ስትል መኪናው ወደ ኋላ መጥቶ ገሽቷት በቃ በሞትና በእንትን መሀል ያለችው በስመ አብ ወልድ መንፈስ ቅዱስ ብዬ እኔ ወይኔ እኔ 100,000 አስባለሁ ሰው ሞቷል እዛ ብዬ በቃ በጣም አዘንኩ አልኩ በቃ በጣም አዘንኩ ወይኔ ያሬ ቅርብኝ 100,000 ብር ኧረ በስመ አብ ብዬ ደግሞ ከዛ ወሮጭ እዛ ቦቲም ላይ ወይኔ ማህሌትዬ እኔ አላወኩም ማይሰማው እንግዲህ ማታ ይሄንን ቮይስ ለዛ ነግራኝ የዛኑ ሰዓት ማህሌትዬ እኔ መቻወኩኝ እኔማ እኮ ረስተሹ መስሎኝ ሀብታም ነገር ረስተሹ መስሎኝ ብዬ 100,000 ብሯን እንደዚህ ብዬ አይዞሽ እግዚአብሔር እንኳን ማረሽ አሁን እንዴት ነሽ ብዬ ተጨነቄ በቃ የሞተች ሀብታም ሞተ ብዬ በቃ ነፍሴ ወጥቶ ሀብታም መኪና ተገጨ ለኔ አርገውላ ብዬ ፈጣሪ ላንቺ አርገው እንደው ላንቺ አርገው ማለት እና ከዛ መለሰች በጠዋት ደውላ አንጀቴ ሽብርር አለ በቃ እግዚአብሔር ምስክሬ ነው በጣም ተረበሽኩኝ በቃ በጣም እዚህ 100,000 ስገበገባለሁ ሰው ሞቷል እዛ አልኩኝ ማለት በቃ ከነ ልጆቼ ስሰደብ አንድ በብሔር አልተደበቅኩ በሃይማኖት አልተደበቅኩ ብቻዬን ነው የተወጣሁት ስለዚህ እያንዳንድሽ ብቻሽን ትወጫታለሽ ኦኬ በተረፈ ኮሜንት ላይ ሳጂ ማህሌት ናት ለምትሉ ሳጂ ማህሌት ናት የሚል አካል ካለ ምን አስፈራው ለምን ለኤምባሲ ዩናይትድ አረብ ኢማሬት ውስጥ ናት አልተባለም እናት አይደል ስለዚህ ኤምባሲ የላችሁም ህግ የለም ህግ አታውቁም ወይስ ህግ ትፈራላችሁ ራሳችሁ ህግ ወጥ ስለሆናችሁ ለምን ለህግ አካላት ተመለከቱም ለቲክቶክ ድምቀት ለላይቫችሁ ድምቀት ካልሆነ በስተቀር እውነት ናት ካላችሁ እውነት ማስረጃ አለኝ ናት ካላችሁ ደውሉ ኤምባሲ ከኤምባሲ ጋር ነው የምንሰራው ትሉ የለ አይዞሽ ምንም ችግር የለውም ማህሌትዬ ፀጉር ቤትሽንም ቢሆን ይኸው አቢባንም ደግሜ ቪዲዮ እንድትሰራ አደርጋታለሁ ሀቢባዬንም ቪዲዮ ደግማ እንድትሰራ እኔም እሰራልሻለሁ አብሽር አይዞሽ ዱባይም ደግሞ ልመጣ ነው በአካልም እዛው ቪዲዮ እንሰራልሻለሁ እንግዲህ እኔ በአካል አይደለም ኢትዮጵያ ሆኜ ነው ዝም ብዬ ቪዲዮን የሰራሁት ዝም ብለን ፒክቸር ከተን አሁን ግን በአካል መጥቼ ኢትዮጵያ እሰራልሻለሁ ቪዲዮ አልኩና በአካል ከተፋልኩና ዱባይ በዛውም ለመዝናናት እግዚአብሔር ቲክቶክን የፈጠረ አምላክ ብድግ ብለን ነው ምንም ነገር የምናደርገው እግዚአብሔር ይመስገን ቀብራራው ጎንደሬ ብድግ ብዬ ዱባይ እንትን አልኩኝ ከዛ በኋላ መጣሽ ተገናኘን ዱከም ሬስቶራንት ተገናኘን ከዛ እንዴት ነህ ሚኪዬ ሰላም ነህ ደህና ነኝ እንዴት ነሽ ሁሉ ሰላም አለ ምናምን አወራን ከዛ ማስታወቂያው እንዴት ነው የሚሰራው
አይዲያ መጣውኝ ሁለት ሴቶችን ስፖንሰር እናደርግና ምግባቸውን ምናምን ችለን በደንብ ማስተዋወቂያውን በደንብ ይታያል እነሱም ደግሞ ለነሱም ጥቅም ነው ማለት ሁለት ሰዎችን አጨን አንዷ ትዝለኛል ቃልዬ አንዷ ደግሞ የወንድማችን ባለቤት ቆንጂዬ ሚስት ያገባ የሷን አደረግንና ላይቭ ላይ አድርጋ አበጃጅተን ጸጉር ቤት ተያይዘን ሂደት ቆንጆ ተሰሩ በቆንጆ ተሰሩ ከዛ በኋላ ቆንጆ ከተሰሩ በኋላ ሬስቶራንት ደግሞ ሳርዬ አልሀበሻ ጋር ደውዬ ሳርዬ እንደዚህ ጸጉር ቤት ያላት ልጅ አለችና ቤትሽ ደግሞ መጠን ጸጉር ከተሰሩ በኋላ አንቺ ቤት እንዲበሉ ምናምን ነገር አሰሪ ያረኔ ኪዬ ምን ችግር አለው ምናምን ሳርዬ እሺ አለንና ሁለቱን እንትሮች ይዘን ማህሌት ይፍራሽዋ አንድ ላይ ሆነን ተይዘን ከተፍ የት እንመጣለን ሳራ ላበሻ ጋር መጣን ከዛ ሳራ ላበሻ ጋር መጣን ምግብ በላን ምናልን ከዛ በኋላ እዛ ጋር አንተና ቁጭ ብሎ ነበር ማን ነው ይሄ ባለሀብቱ ሰውዬ ወልደ ገብርኤል ቁጭ ብሎ ነበር እንደዚህ ያየችውና ሚኪ አለች አቤት ያን ሰው ያስተዋወቀኛለች ወልደ ገብርኤል ነው አዎሽ ምን ችግር ወልደ ገብርኤል ይሄ ዛሬ ወልደ ገብርኤል ጥሩ ባለሀብት ለባለሀብት ይተዋወቁ አልኩኝና ወልደ ገብርኤል እግዚአብሔር ያክብረው ብድግ ብሎ ከወንበሩ እግዚአብሔር ያክብረው ብድግ ብሎ መጣና ሰላም አለ ሚኪ ሰላም ምናምን አለና ደስ ቻርጉ ያት አላቅም እንደው አንተ እንዳያትን ይባያት እንዲሆኛል ቀርብ ነበርና እዛ ወልደ ገብርኤልዬ ብድግ አለና ቁጭ ሰላም አለና በቃ እኔ እዛ ከቤተሰብ ጋር ነኝ ያለሁት እንትን በቃ ዘና በሉ ምናምን አለና ሂሳባችንን በላያችን ላይ ዝቅ አድርጎት እንከፍላለን ምናምን ብሎ ከፈለ ቤተሰቦቹ ጋር ወጣለ ብቻ እንደው ብዙም ትኩረት እንትን አላላትም በቃ እሷ ግን ፕላን አድርጋ ስለነበረ ታዲያ ኦስሎ ሴንትራል ስታልሆን እሺ ሳጂ ፍቄ አስገቢው እያሉ ነው መተሃል እንዴ ፍቄ ካለ አዎ ፍቄ ያለ አንዳንድ ቁጥር ጻፉ ይታያቸዋል የሩባን ቶርጌት ይሄ ነው አሃ here is the Oslo city ይታያቸዋል ኦስሎ ሲቲ እዚህ ነው ፕላን አድርጋ ስለነበረ በቃ እንትን አለች አንሰፈሰፋት እና የሆነ ነገር አደረጋት ምን ነው እንዴት በጣም ኮራ ምናምን ስትለው አይዞሽ ያጋጥም ስራ ሊሆን ይችላል አይዞሽ ማለት አልኳት አይዞሽ ምናምን አልኳት ሀብታም ሲናደድ የሚያረጋትን አሳጣት ምናምን አረታ ከዛ እሺ ከዛ ሳርዬ መበለው ጠጥ አይዛችሁ ምናምን እያለችን እሺ ሳርዬ እሺ እናቴ እሺ ከዛ ከሳርዬ እንኳን አቃታለሁ ምናምን ሳርዬ አውቅሻለሁ ማምስተላት አወሩ ምናምን ከሳርዬ ጋር ምናምን ያው ሳርዬ ተወቃት አትወቃት ታውቅም ሁሉንም ስለምታቀሷ አወሩ መጨረሻ ላይ ፎቶ ተባለና ፎቶ ተነሳን ፎቶ ሳርዬ ገባች ሁሉም ሰው ገባ ፎቶ ገጭ አረግን ፎቶ ከዛ በኋላ ያው ናቲም አለ ናቲ ቀድሞ ነው የመጣ ያው ዱባይ ሊሞክር በዛውም ደግሞ ያው ማስታወቂያ ለሰራላት ስመታ ያው ለናቲ ስራም ለማስተዋወቅ ምናምን ነው እና ነገርኳት ያው ናቲ ወንድሜ እዚህ ያው ኢትዮጵያ ብዙ ነገር ተንከራተተ እዚህ ደግሞ ምንም የሆነ ነገር ሞክሪለት እባክሽ አንቺ የምታውቂው ምናምን ነገር አላት በቃ ችግር የለውም አንድ የሆነ መከፍተው ካምፓኒ አለ እዛ ካምፓኒ ላይ በማናጀርነት ቀጥሯለሁ በማናጀር ነው አዎ በማናጀር አረ በቃ እግሯን ለመሳመም ምን ቀረኝ በቃ እንደዚህ ብዬ አረ እባክሽ በማናጀርነት ሊቀጠር ናትናኤል ቢኒያም ዘለቀ ከዛ በቃ
አሪፍ ሆነ። በቃ ስራ መፈለግ በቲክቶክ ስራ ፈልጉ እያልኩ ስጮህ የነበረ ሰውዬ ስራ መፈለጉ ቀረ። ከዛ በኋላ ናቲም ያው በማናጀርነት እንትን ሊቀጠር እዛ ጋር አወራችን ማለት ነው። እንደዚህ አይነት ካምፓኒ ታክሲ ካምፓኒ አድርጋ እንደምትል ምናምን አወራችን። ከዛ በኋላ እኔ ናቲን እንትን ብዬ ብዬ ወደ ሀገሬ ተመለስኩና ያው ናቲም ቶሎ ስራ እንዲጀምር ፕሮሞሽኑ መሰራት አለበት። በቃ ፕሮሞሽኑ መሰራት አለበት። ፋሲካም አለች፣ ፋሲካ ቶላ አለች። ፋሲካ ቶላና አንተ ፎቶአችሁ ይለጠፋል እዛ መኪና ላይ በኢትዮጵያ ሀገር ደረጃ ወገኖቼን ለመርዳት ወንድሞቼን የኔን ህዝቦች ለመርዳት ለማገዝ ነጭ መቅጠር ይቻላል፣ ምን ፊሊፒን መቅጠር ይቻላል። ግን ወገኖቼን የራሴን ሰዎች ለማገዝ ለመርዳት ነው የምፈልገው እና እነሱን አሰልጥኜ ምን ብዬ ወደ ስራ እንዲገቡና ባህላዊ ኢትዮጵያዊነትን የሚያስተዋውቅ ልብስ ለብሰው እንዲሰሩ ምናምን ብላ በቃ እኔ አንድ ያው ሰው ካመንኩኝ በቃ ምንም እንደማላገናዝብ የተረዳውበት ጊዜ ነው እዛ ጊዜና ያለችኝ የምትለውን ሁሉ እሺ ነው የምለው። ምክንያቱም ምንድነው ናቲን በማናጀርነት ኦሬዲ የቀጠረችው ሰው ናት። እዛ ጋር ገላኛለች። አንደኛ ጊፍተር ናት፣ ሁለተኛ ሰው ረጂ ናት። ሴትዮ ቁልፍልፍ አድርጋብኝ አይምሮዬን በምንም እንትን ልላችሁ። ማስታወቂያው ተሰራ። 70 ሹፌሮች እንፈልጋለን፣ 70 ሹፌሮች እንፈልጋለን። በቃ ምንም ጊፍተር ናት፣ ረጂ ናት። ምን ታጭበረብራለች ደግሞ? ስንት ነው ፕሮሰሱ ሲባል 100,000 ብር ነው። 100,000 ብር ነው ማለቂያው፣ 100,000 ብር። ምን ችግር አለው? ነገር ብዬ ተሰራ፣ ቪዲዮ ሰራው። ከዛ በኋላ ፖስተር ሰው በኮሜንት ላይ አረ ይሄ ልጅ ይላል። ሀቢባም ደወለች ቶሎ ፈጥና። ሀቢባ እህቴ ሁሌ ማከብራት በእውነት ደወለች። ሚኪ ድለላ ጀመርክ እንዳለች። የምን ድለላ ነው? እኔ አላውቅም። ኢትዮጵያ አሁን እዚህ ስመጣ ነው ብዙ ነገር ያወቅኩት ስለዚህ ሀገር እንጂ እኔ አላውቅም። ድለላ ይሁን ምን ይሁን ድለላ ጀመርክ እንዴ? ጉዳይ እኮ እንደዚህ ነው። ከሰው ኃይል ምናምን እንደዚህ አይነት ጉዳይ ያስጠይቃል። ይሄ ከባድ ነው። ዝም ብዬ ብቻ ሀቢባ ያረ ይሄን ጉዳይማ ራሷ ብዙ ነገር አስተካክላለሁ ይሄን ስራ ያለችኝ እንጂ ዝም ብላ እንደዚህ አይነት ነገር ውስጥ አትከተኝም ብዬ እኔ ሀቢባንም ያው በአንድ ጆሮዬ ሰምቼ በልቤ እንትን ሳልላት ይሄን ያህል ዝም ብለሽ ነው የፈራሽው አይነት ነገር በሚል ብቻ እኔ ነግሬሃለሁ፣ አስጠንቅቄሃለሁ አለች። እሺ ከዛ ብዙ ሰዎች ይደውላሉ። የሚደውሉት ግማሹ ይሄ ጉዳይ እውነት ከሆነ ያው እውነት ካልሆነ አንተ እዚህ ውስጥ ልትገባበት አትችልም ነው እና እውነት ከሆነ ሚኪዬ ይሄ ጉዳይ እርግጠኛ ከሆንክ እባክህ ወንድሜን እባክህ እህቴን እባክህ ሲሉኝ በቃ እኔማ ኧረ እውነት ነው ሴትዮዋ። ከዛ ሰዎቹ ተሰባሰቡ ምናምን ነገር በደንብ ተሰባሰቡ። ቴሌግራም ላይ እኔም ጋር ላርጋቸው እያየዋቸው ምናምን ነገር ልጆቹ በቃ ቶሎ ቾኮሉ አሉ። በቃ የቴሌግራም ላይ ያሉ ሰዎች ቸኮሉ። በቃ ነፍሳቸው ወጣ አሉ። በቃ ቶሎ የፈጠነ ዱባይ ሄደን በአንዴ ቢሊየነር ሊሆኑ ማለት ነው በአንዴ መኪና። ከዛ በኋላ በቃ እኔ ቴሌግራም ላይ ሂዱና በራሳችሁ የምትጨርሱትን ጨርሱ፣ በራሳችሁ ጨርሳችሁ እዛው ካምፓኒ ጋር ሂዱ ነው መላቸው ደጋግሜ እኔ። ምክንያቱም ከብር ጋር የሚያገናኝ እሷም ጋር እንዳትገናኝ እንዳልገናኝ ብቻ እግዚአብሔር የዛ ጊዜ እኔን ገልጦታል በዚህ ጉዳይ። ያን እንዴት ነው ታዲያ የሷ መሆኑስ? ፎቶዋ በስሟ በናሽናሊቲዋ ነው እሷነቷን ያወቅኩት እንጂ ፓስፖርት ነምበሯን ሀይድ አድርገዋለች። ፓስፖርት ነምበሯን ማየት አልቻልኩም እኮ። ልክ አይደለም። ነምበሯን አየሁ አላልኩም። አልክልህም በቃ ማህሌት ይፍራሿ የምታረገው የምታውቀው እሷ ናት። ከዛ በኋላ የሆነ ቀን በቃ ማትችሉ ከሆነ እኔ እጨርስላችኋለሁ፣ በቃ 100,000 ብር አስገቡ እኔ እጨርስላችኋለሁ ማለት 70 ሹፌሮች ናቸው 100,000 ብር እኔ ያስጨርስላችኋለሁ ስትል ተለይ እዛ ጋር እንዳልናገር ምናምን ማምናት ሴትዮ ናት። ግሩፑ ላይ እንዳልናገር ዳንኮል ለሶስት ድራይቨር እንትኑ ላይ የገቡ ልጆች፣ አንድ አረጋ ይባላል፣ አንድ መሀሌት፣ አንድ ደግሞ የማና ሊሞሽ ዲቦ እህት ልጅ፣ የባና ሊሞሽ ዲቦ
የማንሊሞች ደግሞ ነብሷን ማለት የማንሊሞች ደግሞ ወንድም ለሱ ቮይስ ሶስቱ እንደውም ለሁሉም ነው ሌላ አረግ የነበረው አክስቴ ናት ያው አላተዋት በቃ እቺን የምታከል ሀብታም ሴትዮ እቺን የምታከል ብር ምን ብራ ተነካባለች ምናምን ነገር ምናምን ብላ ስትለኝ እውነትሽን ነው እናቴ እውነትሽን ነው ምናምን ብዬ ለሶስቱ ግን ቮይስ አድርጌ ባካችሁ ተጠንቀቁ ብራችሁን ለማንም አጥሱ ብራችሁ ከወጣ በኋላ ወጣ ነው ቮይሱ እኔ አሁንም እኔ አሰማችኋለሁ አለ ቮይሱ ማለት አረጋኝ እንዴት ነኝ አባት ሰላም ነው አለን እኔ አሁን ነግራችሁ ነገር ለማንም ብራችሁን አትስጡ ገባችሁ አይደለ ለማንም እኔ ቲክቶከር ነኝ አውቃታለሁ ኦሬዲ ምርጥ ሰው ናት ግን ሰው ማመን ከባድ ነው እኔ እሷንም ሰላምናት ቀርጪ ሳይሆን እናንተንም ሰላምናችሁ ቀርጪ ሳይሆን ቢያንስ ለምንም ሳትልኩ በራሳችሁ የምትጨርሱበትን መንገድ ፈልጉ ብራችሁ ከወጣ በኋላ ወጣ ነው እኔ እየነገርኩ ነው ላንተም ብር ከወጣ በኋላ ወጣ ነው ተረጋጉ በራሳችሁ የምትጨርሱበት መንገድ ካለ እንትን በሉ በኋላ ዋይ እንዳይፈጠር ማይኩ ሰላም እንዴት ነው ሁሉ አማን ነው ያለን አሁን እኮ አማራጭ ጠፋኩ ወዛም እዚህም ፈደፍተፋልኩ እኮ ዱባይ እኮ ብዙ ጀለሶች አሉ እነሱም ያወሩት ሌላ ታሪክ ነው 200,000 ምናምን እያሉ እኮ ነው እኮ እንጂ ሰው እኮ አሁን ቆርጥ እንደዚህ መለሰልኝ አልቻልንም እኛ ብሩም ማስወደዱብን በዚህ ገብቶ በዚህ ወጥቶ ብሎ ነው የሚያወራኝ አዛኝ ቮይስ አልመለስኩለትም ያው አክስቴም በቃ እቺ ብር ደግሞ ለሷ ቢሊየነር ሎኒ ሴትዮ መስጠት ታዘናቀኝ እሺ ቢያንስ 100,000 እንዳትከፍሉ በቃ 30,000 ምናምን ብዬ ብቻ ማዘናጋስተረ ብዙዎቹ 30,000 ከፈሉ ብዙዎቹ 100,000 ከፈሉ እዛ በኋላ በቃ ቶሎ ተጨርስ ምናምን ነገር ብዬ እኔ ላሻልኩኝ ከዛ በኋላ ተደጋጋሚ እየተደወለ ትልልቅ ሰዎች ምናምን ሆነ እንትን ሲደውሉ በድግ ብዬ ጉዳይ ጠንካራ አለ ስለዚህ ቶሎ ብዬ አኮሞዴሽኑን መኪኖቿን እና ያለውን ነገር ኢንፎርሜሽን እስኪ ስለ ካምፓኒው ምንድነው ያስኮ መረጃ ሲባል ብን ብዬ እሷ የላከችልኝ መጀመሪያ ስለ ካምፓኒው ንግድ ፍቃድ ነበር ንግድ ፍቃዱንም አላየሁትም የላከችው ንግድ ፍቃድ እንደ መረጃ የፀጉር ቤት ማስታወቂያ የፀጉር ቤት ንግድ ፍቃድ ነው የላከችልኝ እኔ አላየሁትም አለመማር ይጠቀመኝ ጎዳኝ ሲጋ አላየሁትም ንግድ ፍቃዱንም ከዛ በኋላ ቀጥታ ዱባይ ሄድኩና ኮንዲሽኑንም ታክሲዎቹንም ንግድ ፍቃዱንም አሳይ ሲዛ ዛሬ ንግድ ፍቃዱንም ያዩት እኔ ይሄ ጉዳይ እንትን ካለ በኋላ ምናምን ነገሩ እንዴት ነው ሲነጋ ሲመሽ ጉዳዩን አስረጅኝ ብዬ ዱባይ መጣሁ ለማንም ሳልናገር ይሄን ጉዳይ ለማጣራት ምክንያቱም በሄድኩኝ በ10 ምናምን ቀን በወር ከምናምን ነው የመጣሁት ተመልሽና ጉዳዩንም ለማጣራት ማለትና ጉዳዩም ዛሬ ነገ ሲባል ዛሬ ቆይ ከባሌ ጋር ዛሬ ከምናምን ጋር እያለች ብቻ እንትን እያለች እንትን አለች ቀን ትገዛለች ስንብላ ማለት ነው ከዛ የሆነ ቀን ምን ይፈጠራል መብረቁ ቤት ፎቶዋ ተለጥፏል መብረቁ ቤት ፎቶዋ ተለጥፎ መሲ ብርጅስቶን እንትናት እዛ ገስት ላይ ገብታ ያወሩ ነው ከመሲ ብርጅስቶን ከዛ በኋላ ረሚኪ ደወለች በቃ በእግር በፈረስ ረሚኪ አትርፈኝ ካምፓኒን እንደዚህ አድርጌ እንደዚህ እኔ ድክ እያልኩ ገና እንትን ስል ሊጥሉኝ ነው በቃ ሚኪዬ ድረስልኝ ወይኔ እነዚህ ይኸውልህ ያበሻ ክፋት ይኸው ምናምን አረ ተረጋጊ ምንድነው የተፈጠረው እንደዚህ አድርገው ሊጥሉኝ ሌባ እያሉኝ ካምፓኒ ወገን ሁለት እርምጃ ከዩኤኢ መንግስት ከዚህ መንግስት ብድር ልወስድ ለካምፓኒ ትልቅ ብድር ነው የሚሰጡኝ እዛ ብድሩን ልፈራረም ትንሽ ሲቀረኝ እንደዚህ ሊያደርጉኝ ይኸውልህ እንደዚህ ሊያደርጉኝ የለፋውበትን ሁሉ ምናምን ስትል አረ በቃ ተረጋጊ ምንድነው ታዲያ ማድረግ ያለብን መሲን ደውልላት መሲ ብርጅስቶን እህቴ ጋር ደውዬ መሲ እባክሽ እቺ ሴትዮ ምንድን ነው የምትለው እስኪ አናግሪያት እባክሽ እቺ የምትያት ሴትዮ ደግሞ እቹትና እስኪ አውሩ ብዬ እኔ
ልደቴ እንደ ነገ ነበረ። እንደ ዋዜማ ደግሞ አንድ ካፕቴን የሚባል ሰውዬ በጣም ባለሀብት ነበረ። እሱ ይሄ እንኳን ትክክለኛ ባለሀብት እና ካፕቴን ይባላል። ከሱ ጋራ ዜሮ ግራቪቲ ምናምን ይባል ወሰደኝ። ልደት ማግስት ነው ምናምን ብሎ ወሰደኝ ዜሮ ግራቪቲ። እኔ ፈታ እያልኩ ነው። ከመሲ ብርጅስቶን ጋራ አወሩ። ምን ያወሩ ምን ይግቡ ስምት ይግቡ የማውቀው ነገር የለም። ይሄው በማህተቤ ነው መመለው። ምንም እንደሚያወሩ አላውቅም። ብቻ እኔ ልደቴ ነበረ 30 ምናምነኛ አመት ልደቴ ነበረ። ከዛ አወሩ ምናምን። ከዛ ደግሞ ከመብረቁም ጋር አወሩ። እዛ ተማማሉ። በ17 ቀን ይሰጣል ባም ተባባሉ። በቃ ተፈታ። እኔ በቃ ሰላም ወረደ። ማህሌትን ሰላም ሆኑ። ብቻ 17 ቀን ነው ምናምን ተታ። በ17 እየተጠበቀ ባለበት ጊዜ አንድ ሰው ደወለልኝ። ሚኪ ይሄ ጉዳይ እንደዚህ ቶሎ በል እስካሁን ድረስ ሄደህም ምንም አላረክም። ፍጠንና ጉዳዩን አኮሞዴሽኑንም ምኑንም እንትን በል። ልጆቹም ደግሞ ነገ ነው ከ4 ቀን በኋላ ከ5 ቀን በኋላ ልትመጡ ነው ተብለው ይሄ ልብስ ምናምን አሰፍተው ምን ብለው ምናምን ቮይስ ቴሌግራም ላይ ግሩፕ ላይ ገብቼ ሰማሁ። በቃ ሰማምጣቸዋለች። እዛ ግሩፕ ላይ የሷ ሰዎች ወደ 10 ይሆናሉ ሰዎቹን የሚያሰምጡ 10 ሰዎች ገዝታለች። በቃ እነሱን መስለው ምናምን እዛ ግሩፕ ውስጥ በቃ ግሩፑን የሚነዱት ሰዎች አሉ። እኔ ግሩፑን ቼክ አድርጌው አላውቅም። በቃ እኔ አመንኩ በቃ እና ይሆናል ብዬ ለማየት ነው። ሊመጡ ነው ተዘጋጁ ተብለው ሰዎቹ ከሚከራዩበት ወጥተው ስራ ተፈናቅለው ሻንጣቸውን ይዘው ቦሌ መምጣት ነው የቀራቸው። ሁሉም ሬዲ ሆኖ ጎሮሮዋን መሲ እንደዚህ መሲ ቀውጥ ያደረገች መሲ ብርስቶን ቀውጥ ያደረገችው እንዴት እንደዚህ ልጁን ገደል ልትከችው ነው። ከምሽቱ ማታ ልጁን ገደል ልትከችው ነው። የፈጠነ ንግድ ፍቃድሽን ማየት ፈልጋለሁ፣ መኪኖቹን ማየት ፈልጋለሁ፣ ሁሉንም የኔን ጉዳይ መሲ ብርስቶን ቋረገች። ንግድ ፍቃዱንም ሁሉንም ነገር ማየት ፈልጋለሁ ብላ ቀውጥ ያደረገችው መሲ ብርስቶን ቀውጢ። በቃ ቶሎ ብለሽ ይሄ ልጁን በዚህ ውስጥ አደጋ ገደል ልትከችው ነው። የሰው ሀብት የሰው ሀብት ምናምን በቃ መሲ ብዙ ነገር አለቻት። ደነገጠች ሴትዮ በስ ስልክ። ከዛ በኋላ ቀጠርናት። መቼ እኔና መሲ ብርጅስቶን ቀጠርናት። ዱከም ቀጠርናትና ያልነገርኳችሁ ታሪክ ለአመት ባል ቤቷ ጠርታን ነበር። የፀጉር ቤቶቹ ሰራተኞቿን እኔን ጠርታኝ ነበር። ናቲ ቀድመ ሂድ አልኩትና እኔ እዛ አጅማን ሳሪ ጋር ነበርኩኝ። ናቲ አንተ ቀድመ ሂድ፣ እኔ ሌላ ቦታ ሄዳለሁ እመጣለሁ አልኩኝ። ከዛ በኋላ ሄጄ ቤቷ እዚህ ሻርጃ ነው ምናምን ቤት አላት ፎቅ ላይ ምናምን። እዛ የእንትኖቹም ሰራተኞች የፀጉር ቤቷም ሰራተኞች ምናምን እዛ ነበሩ። ሄደን በደንብ አድርገን አወራን፣ ብዙ ነገር አወራን። የፀጉር ቤቶቹም ሰራተኞች ነበሩ። የፀጉር ቤቶቹም ሰራተኞች እዛ አወራን ምናምን። በቃ ባሏንም ይሄ ነው ባሌ ፊልም ሰርቷል ብላ ፊት ለፊታቸው የፀጉር ቤቶቹ ፊት ለፊት። ከዛ ሚኪ ግን ልጄ ነው ብላ ነው የምታስወራው። በቃ ሚኪ ልጄ ነው፣ ታማኝነትም አለኝ ምንም አለኝ እኔ በቃ ሚኪ ልጄ ነው ትላለች። ሁሉንም ሚኪ ልጄ ነው ለእነሱም እንደዛ ብላ ነው ያሳመጠቸው። በቃ ሚኪ ታማኝነት አለ። እሱ ካለማ እነሱም እዛ እየተገነተሩ ነው። ካናዳ ትሄዳላችሁ ተብለው እነሱ 1.7 ምናምን ደሞዛቸው አይከፈላቸው ምናምን። በቃ ሚኪ ልጄ ነው፣ ሚኪን ይዘንማ ብለው ሁሉም ሰው ሚኪን ይዘን ብለው ሹፌሮቹ እነዚህ ሚኪን ይዘን ከዛ ምግባችንን በላን። ኬክ ምናምን ነገር ነበረ። ኬክ ሁላ ተቆረሰ። ዳቦ ምኑ በቃ ለኛ ነው። እንክብካቤው ተው በቃ ቤት ውስጥ ልጆቿ ነበሩ። ልጆቿ ቆንጆ ልጆች ነበሩ። በቃ ግን ፊታቸው ላይ ምንም ደስታ አልነበረም። እስከ አሁን ነው ማስበው እንደዛ ምንም ደስታ የላቸውም። በቃ የሆነ ቤቱ ራሱ የሆነ እንደው በቃ እንደው ኢመርጀንሲ እየተሰተረ ነው የሚመስለው። በቃ ቤቱ ራሱ ይሆናላ ስታንድ ባይ የሆነ ቤት አይነት ቤት ነው።
ምንም በቃ የሆነ እንደው ግሬስ የሌለው ቤት ነው እና ያው ወደዚህ ስለምትሯሯጥ በቃ ብዬ ነው እንደ ያሰብኩት ማለት ነው። እና እንደዛ እቺን ስቶሪ ስለነገርኳችሁ ነው ወደዚህ ያመጣኋት። እና ወደ ዋናው ስንመለስ ምንድነው ስክሪን ለው ላሉ ሰዎች ምናልባት ሳጂ ጠጋ ብለሽ ብታሳይ፣ ምክንያቱም ቲቪ ነው የሚል ነገር ስላለ ከስንቱ ጋር ልታገል ከዛ እኔና መሲ ብርጅስቶን ቀጠረችን። መቼ ቀጠረችን? በንጋታው ዱከም ቀጠረችን። ዱከም ተገናኝተን ሁሉን ነገር ልታሳየን፣ አቡዳቢ ደግሞ ያለውን የመኪኖቹ አቡዳቢ ነው ያሉት ለምርመራ ምናምን ብላ አቡዳቢም ልትወስደን መኪኖቹ ጋር እኔ አቡዳቢ ነበርኩኝ። ከዛ ብድግ ብዬ ከአቡዳቢ መሲ ብሪስቶንም እዚህ ዱከም ልቻለችው ጠበቅናት። ብንጠብቅ የለችም። ከዛ በቃ የዛ ሰዓት ሴትዮ ሌባ መሆኗን እንደተጭበረበረ ይህን ሳውቅ እኔ የእንትኖቹ የሹፌሮቹ የላዳ ሹፌሮቹ ምናምን የታክሲ ሹፌሮቹ ምናምን ምንም የሚያውቁት ነገር እነሱ ብለው በቃ ላይፋቸውን ወይኔ ዱባይ ሄደን እዚህ ምን በለው እርጎ እንጠጣለን ምናምን ነው የሚባባሉት በቃ ቴሌግራም። ከዛ እነሱን ገብቼ አረጋጋው። ማንም ሰው ከሀገር እንዳይወጣ ቪዲዮ ሰራው። ማንም ሰው ከሀገር እንዳይወጣ ይሄ ጉዳይ እንትን እያልንበት ነው፣ ተረጋጉ። ከሀገር ቢያንስ በምንም አድርጋ እንኳን ልታስወጣቸው ከሞከረች ከባድ ስለሆነ አስቡት፣ እዚህ መጥተው ደግሞ ሲጉላሉ ማለት ነው። እንዳይወጡ ቪዲዮ ሰራውኝ። ተደናገጡ፣ ሹፌሮቹ በጣም ተደናገጡ። ሚኪ በጥቅም ስላልተግባቡ ነው እንጂ ለኛ ምቀኝነት አስቡ ባለቀልን ሰዓት ምናምን ያሉ ቴሌግራም ሰማቸዋለሁ። ቴሌግራም በጥቅም ሳይስማሙ ቀርተው ነው እንጂ እኔ በእኛ ላይ እንደዚህ ያደርግብንም እሷም እንደዚህ አታደርግም። ምክንያቱም እሷ አሰማምጣቸዋለች። በቃ በጌታ ፍቅር በዚህ ፍቅር እያለች ሴትዮዋ ስላደረገቻቸው ሚኪ በጥቅም ተጣልተው ነው እንጂ በጭራሽ እንደዚህ ሊሆን አይችልም። ሌላ ግሩፕ ከፈቱ ምናምን ታክሲ ሹፌሮቹ ቮይስ ይልኩልኛል ምናምን። ከዛ ሙኒት ጋራ ይሁን ሙኒት ጋራ ይቀር ጆከር ጋራ ይሁን ጉዳዩ ዳኝነቱ እንዲታይላቸው ማለት ነው። ሙኒት ጋራ እንኳን ብዙ ሰው የለም፣ ሙኒት ጋራ ብዙ ሰው አይገባም ምናምን ይሉና እንትና ጆከር ደግሞ መረጃ ምናምን አላቸው። መረጃ ምናምን ሲላቸው ጆከር የሚኪ ወንድም ስለሆነ ይቅር ጆከር ይቅር ሀቢባ ጋር ይሁን። ሀቢባማ አብረው እየተጫወተች አብረው የሚሆን አይመስለኝም ምናምን እያሉ ብቻ እንትን ይላሉ። የሚወስኑበት አጡ፣ ምንም ማረጋገጫ አጡ። ብቻ ለእኔ ሳይድ ከዛ በዚህ መሀል ነው ከሰዓት ላይ ከሰዓት ምናምን ሀቢባ ቤት አንዷ ሄዳ ቅልብልብ ስትል ሄዳ ከሰሰች። ከዛ ሀቢባ ደወለችና ሚኪዬ ክሱ መጥቷል እዚህ መተክ እንድትቀርብ ስትለኝ አውዬ አሁን እኔና አንቺ ወንድምና እህት ነን ምናምን ነገር አልኳት። እንግዲህ አንተ እንዳሰብከው እንደተመቸ ክሱ መጥቷል። ክሱ ግዴታ ለህዝቡ ሁሉን ነገር ይፋ መደረግ አለበት። ጆከርም ጋር ሲሉ ነበር አንቺን ብቻ እንትን እንዳይል ሳይድ እንዳያረግሽ እንዳያስጨንቅሽ እኔ ችግር የለብኝ አልኳት። ከዛ ቀጥታ እንትን በቃ ገባን ሀቢባ ቤት። ጉዳዩ በደንብ አድርጎ ተተነተነ። ጉዳዩ እንዴት እንደነበረ ምን እዛ መጨረሻ ላይ ምን ተባለ? በቃ ወደ ውሳኔ ሲገቡ ሁሉም ሰው ይሄን አወራ ያለውን ነገር መረጃም ሁሉም ነገር ተወራ። በቃ መጨረሻ ላይ በቃ አንድ ላይ ክፈላቸው ወደሚለው ውሳኔ ሀቢባ መጣች። ክፈላቸው እኔም ጓደኛ ነኝ እህት ነኝ የምችለውን አግዛለሁ። ጓደኞችን በሚያግዟል ከህዝቡ ሳይሆን እርዳታ በቃ ጓደኞች በዙሪያችን ያለው ምናምን ነገር ዜድም 50 ሺህ ብር ምናምን አለች ገብታ። ከዛ በኋላ ሌላም ሰዎች ነበሩ። አንዳንድ ሰዎችን በቃ ሰፖርት እናደርገዋለን ምናምን አሉ። ከዛ በቃ ተዘጋ።
ከዛ ሲዘጋ የቲክቶክ ማህበረሰብ እንዴ ይሄ ነበር እንዴ ጉዳዩ እንዴት ይዘጋል እንዴት ተብሎ ጉዳዩን አጣጣፉት። ይህንን 57 ሚሊዮን ብር ያጭበረበራቸው የዛሬ 2 ዓመት ያጭበረበረቻቸውን ታሪክ ጎትተው አምጥተው እዚህኛው ላይ ክልስ አድርገው ሚኪዬ እቺን የመሰለች ጮማ ነገርማ ተገኝታብህ እንዴት ልታበልጥ ትችላለህ? እንዴት ወዴት አባል ትሄድ ነው ተብሎ 57 ሚሊዮን ብሩም ጋር በዚህም አንድ ላይ አድርገው ሚኪዬን መሀል ላይ ሳንዱች አንዱ መጥቶ በዚህ ጋር አታውራ ዝም በል ራስ ላይ መረጃ ነው የምትሰጠው ኧረ ዝም በል በዚህ ገብቶ በዚህ ሲያወዛግቡኝ ዝም አልኩኝ። ከዛ በዛ ዙር ሄደው ደግሞ ዝም ያለው እኮ እውነት ስለሆነ ነው። የ57 ሚሊዮን ካናዳ ትሄዳላችሁ በዚህ ባንክ የተባለው እኮ እኔ እኮ ምንም የሚያገናኝ ሰዎቹን ጠርታችሁ እኮ ብታመጧቸው ሚኪን የሚባል ሰው አናቅም ነው የሚሉት። በዚህ ጉዳይ ምንም እኔ አያውቁኝ አላቃቸው። እኔም አብረ ሰርፕራይዝ የሰማሁት 57 ሚሊዮን ብር እንደዚህ ተጨበረበሩ ተብሎ የኛ ጉዳይ ሲመጣ ነው የሰማኋቸው። ጉዳይ ካለ እስኪ ወጣችሁ ሚኪ እናቋለን ብላችሁ እንትን እስኪ ውጡና አላቃችሁ። እኔ የማውቃቸው እነዚህ ሹፌር የተባሉትን ሰዎች ነው። እነሱ ደግሞ ከፍላችኋለሁ በቃ ችግር የለም። በእኔ አይደል እንትን ያላችሁ እኔን አምናችሁ ነው። ህዝብ አምኖ እዚህ ያደረሰኝ ሰው ነኝ፣ ክብር ያለኝ መደመጥ ሰው ነኝ። ችግር የለውም ለምንም ቢሆን እከፍላለሁ። ጓደኞቼም ደግሞ አግዛለሁ አላሉኝ። እሺ ምናምን ተብሎ እየገዛን እያለ በአራተኛ ምናምን ቀኑ ምናምን ሙኒት ቤት ተከፈተ። ጉዳዩን ጎንጉነው ከፈቱት ሙኒት ቤት። ከዛ በኋላ እኔ እንዲህ ገብተህ በዚህ ወጥተህ ምንም አይዲያ ውል የሌለኝን ነገር ሁሉን ነገር ክምርምር አረጉብኝ። ከዛ በኋላ እንደዚህ ከሆነ ጉዳዩ ወደ እኔ እያመራ ከሆነ ጠቅላላውን ወደ እኔ እያደረጋችሁት ከሆነ እኔ ብሩንም አልከፍልም። ወንጀለኛነቴን እዛ ጋራ ሀቢባ ቤት ወንጀለኛ ስለሆነ አምኖ እኮ ብሩን ከፍላለሁ ብሎ ሊቀየስ 57ቱን በልቶ ከዛች ላይ ይሄን ሊከፍል ምናምን ተብሎ አይለኛ ድራማ አድርገው አሪፍ አድርገው ወጥመድ አበጅተው ዛጋ ውትፍትፍትፍትፍ አደረጉ። ከዛ ሁሉን ነገር በቃ እኔ ላይ ከማመሩት ማለት ነው። ይሄን የመሰለ ጥብስ ነገርማ ተገኝቶብሽ አንቺ ሰርቫይቭ አታረጊም ብለው ህዝቡ ራሴ ላይ ድብልቅልቅ አደረገብኝ። ከዛ በኋላ ማስፈራራቶች መጡ። ሀገር ትገባለህ፣ እንገላለን፣ በዚህ ገብቶ በዚህ ወጥቶ ብዙ ነገር አሉ ምናምን። እዛ በቃ ሀሳቤ መሰለው ላይ የደወለ አይምሮዬን በዚህ በቃ ራሴን ማጥፋት እስኪደርስ ድረስ ማለት። ከዛ በኋላ በቃ ሁሉንም ነገር እስኪ ዝም አልኳቸው። ሁሉም ሰዎች የፈለጉትን ነገር ሲደረማምሱ በዚህ ገብቶ በማንነቴ በምኔ ሁሉም ነገር መጡ። ስንት ዓመት ወደውኝ ተከባብሬ ከሁሉም ሰው ጋር የኖርኩትን በቃ የተጨበረበራችሁ ነበር። በዚህ ገብታችሁ የሚችሉትን ሁሉ አደረጉ ምናምን ዝም አልኳቸው። ከዛ በኋላ እኔን የሚወዱኝ ሰዎች እኔን በዚህ ጋር መጥተው ዝም በል እያሉኝ በዛ በጀርባ ሄዶ ደግሞ እኔን የሚያከብሩኝ የሚወዱኝ ሰዎች ጋር ሄደው ዝም ያለው እኮ እውነት ስለሆነ ነው እያሉ ለሚወዱኝ ሰዎች እንደዚህ እያሉ የማሳመኛ ቃል እየሰጡ ሁሉም ሰዎች እኔ ላይ በቃ ጀርባቸውን ይሰጡ አደረጉ ማለት ነው። አንዴ እንኳን እንደዚህ አቅፌ ቻው እንኳን ሳላችሁ ቤተሰቦቼ ዝም ብዬ አጋጣሚ መጥቼ ከ20 ቀን ከወር በኋላ ምናምን አንድ ከታክሲ ሹፌሮቹ መሀል አንዱ እኛ ተንገላታን ምክስም ይክሰስ ምንም ይበል በቃ እባክህ በራችን መልስልን እኛ እንዲህ ነው እንዲህ አድርገን ነው ምናምን ሲሉኝ እኔ ችግር የለውም ከእናንተ ነው ይሻላሉ ብዬ ብራቸውን ይቅርታ ብዬ ብራቸውን መለስኩላቸው። የነሱ ብራቸውን መለስኩላቸው። ሰባራ እንትን አሉ ሄዱ ብራቸውን ይዘው አመስግነው ቪዲዮ ሰርቼ ምናምን ቪዲዮ እንኳን ፖስት አድርገው ከዛ ላይ ነው ብር የመለሰው ምናምን ብለው ብዙ ወሬ አወሩ ማለት ነው።
እዛ እንደዛው ነው። እኔ ህይወቴን በቃ እግዚአብሔር ደግሞ መሞትም አለ ብዙ ነገርም አለ ብዬ ህይወቴን ቀጠልኩ። ስለ ሚኪ ወልዶላታል ከብዶላታል በዚህ ብዙ የሰማችሁትን ነገር ሁሉ ተወራ። በዚህ ጉዳይ ብዙ ሰው ተጭበርብሯል። እኔ እንዴት ነው አጭበርባሪ ሆንኩት? ከነዚህ ሁሉ ሰዎች መሃል ብዙ ተጭበርብሮ ብዙ ሰው አብሯት ሰርቷል ምናምን ነገር፣ ግን እኔ ነኝ አጭበርባሪ ሆንኩት። አክቹሊ እሷ እንዳደረገችኝ ሴታፕ እንዳደረገችኝ ሰውም አይቶት ይሆናል፣ ግን ብዙ ሰዎች አብረዋት እንትን ብለዋል፣ ያውቋታል ምናምን። ብቻ እንደዚህ አይነት ነገር ነው ታሪኩ ያለው ነገር። ከዛ ጠፋች። አሁን ደግሞ የሆነ ሴትዮ ሳጂ የምትባል ሴትዮ መጣች። ስትመጣ ደግሞ በቃ እዚህ ነው ያለችው፣ ከሚኪ ጋር ነው የምትኖረው ዱባይ ምናምን እያሉ ማያባ ነገር እየለፈለፉ። እኔ በዚህ በተፈጠረው ነገር ብዙ ነገር ያጣቻለሁ። የሰው መሳቂያ ሆኜ የሰበሰብኩትን ብሬን አጥቻለሁ። እንደ ድሮ አመኔታዬን ሁሉ ነገሬን ነው ያጣሁበት። ብዙ ነገር ያጣሁ እና እባካችሁ የኢትዮጵያ ሕዝብ አለ የምትሉትን ነገር ሁሉ አምጡ። ይሄ 57 ሚሊዮን ብር የተበላችሁትን በካናዳ ትሄዳላችሁ ተብሎ ፕሮሰስ እዛ ጉዳይ ላይ እንኳን ካለውበት ሚኪ አለ ብላችሁ እስኪ ቪዲዮ ስሩ ወጣችሁ። እኔ የለውበትም። ያለውበት እዚህ የሰራሁባት ማስታወቂያ ነች። እሷንም ደግሞ በስነ ስርዓት ይቅርታ ጠይቄ ቋጭቻለሁ። ሴትዮዋ በምን እርዳታ በምንሰራው በምናምን በጊፍት በምናምን ነው በዛ ጎን ገብታ መጥፎ ነገር አድርጋ ሄደችው። ምንም አይነት ነገር የለም። እኔን ተፋቱኝ እባካችሁ፣ እኔን ተፋቱኝ። ለምወደው ለኢትዮጵያ ሕዝብ ስል ነው እነዚህን ቪዲዮዎች የሰራሁት ማለት ነው። ማህሌት ይፍራሿ፣ እግዚአብሔር ካለሽበት ፈጣሪ ያስይዝሽ። ሌላ ምንም ነገር ብለው ነገር የለኝም።